የሰው መጠቀሚያ አልሆንም። በረከት ነኝ እኔ በጣም በረከት ነኝ። በጣም እግዚአብሔር የቀባኝ በረከት ነኝ። እግዚአብሔር ይመስገን። በስተመጨረሻ ጃኒ ከዱባይ ሆና ሁሉን ነገር ፍርጥርጥ አድርገዋለች። ከአዶናይ ጋር የነበራት ግንኙነትና የመለያየታቸውን ምክንያት በተዘዋዋሪ ተናግራለች። የአዶናይ መጠቀሚያ ሆኜ ነበር ስትል የተደመጠችው ጃኒ ይህን ጉዳይ ምን አስባላት? ከዚህ ጉዳይ ጀርባ ያለው ሰሞንኛ ትኩሳትስ ምን ይሆን? ጃኒና የዱባይ ህይወት ግን ያማረና የሰመረ መስሏል። የሀብት ማማ ላይ ደርሻለሁ፣ የናቁኝን አልፌ ሄጃለሁ ስትል ተደምጣለች ጃኒ። የጃኒና የአዶናይ የመጨረሻዎቹ ሰዓታት ምን ይመስሉ ነበር? ከእሱ አንደበት የሰማነውን የምንነግራችሁ ይሆናል። በሌላ በኩል ደግሞ ባለ ወርቃማ ድምፅ ተወዳጁ ድምፃዊ በስተመጨረሻ ታሞ ላልጋ ተዳርጓል። የሱን ጤና በተመለከተ እገዛችሁን እሻለሁ። ሁለቱም ኩላሊቶቹ ፌል አድርገው የኩላሊት እጥበት ላይ እንደሚገኝ አስታውቋል። አሳዛኙ የድምፃዊ መጨረሻ ምን ይሆን? እንቃኘዋለን። አብራችሁን ቆዩ እስከ ፍጻሜው። ይህ ኢትዮ ግሎባል 360 ኒውስ ነው። ውድ ቤተሰቦቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ በማድረግ እንዲሁም ሼር በማድረግ ሌሎች እንድታካፍሉ እንድታጋሩ እየጠየቅና እየጋበዝን ይህኑ ጉዳይ በዝርዝር ወደ መመልከት ተሻገርን። መልካም ቆይታም። ጃኒ ከዱባይ ሆና ከአዶናይ ጋር የነበራትን የበስተመጨረሻዎቹን ሰዓታት የተመለከተና እንዲሁም ደግሞ የመለያየታቸው ምክንያት ምን ይመስላል ለሚለው ፍርጥርጥ አድርጋ በይፋ ተናግራለች። ከዱባይ ዋና ገንዳ ውስጥ ሆና ስትንፈለሰስና በምቾት ህይወት ላይ እንደምትገኝ በመግለጽ ውስጥ የተናገረችው ንግግር ብዙዎች እንዲነጋገሩበት በር ከፍቷል። ማህበራዊ ሚዲያ በወሬዎችና እንደዚሁም በአዳዲስ እሰጥ አገባዎች መናወጡ አላቆመም። የሁለቱ አብሮነት በመለያየት ከተቋጨ ወራት ቢቆጠሩም አሁንም ግን በእነሱ ዙሪያ የሚወጡ መረጃዎች መውጣታቸው አልቀረም። ጃኒ ከሰሞኑ የምታደርጋቸው ንግግሮችና በላይቭ ስርጭት የምታስተላልፋቸው መልእክቶችም የዚህ አንድ ማሳያ ሆኗል። በዚህ ሰሞን ደግሞ የኢትዮጵያ ቲክቶክ መንደር በከፍተኛ ሁኔታ እያነጋገረች የምትገኘው ጃኒ ገብሩ ሆናለች። በአሁኑ ወቅትም በአረብ ኤሚሬትስ ውባ ከተማ ዱባይ ዘናጭና የቅንጦት ህይወቷን እያሳለፈች እንደምትገኝ በየወቅቱ በምታጋራቸው ምስሎችና እንዲሁም ደግሞ ቪዲዮዎች አማካኝነት መረዳት ይቻላል። በዋና ገንዳ ውስጥ ሆና ያጋራችው አጭር ቪዲዮ ደግሞ ብዙዎችን ያነጋገረ ሆኗል። ይህ ቪዲዮም የጃኒን ወቅታዊ የውስጥ ስሜትና አዲስ ህይወት አቅጣጫን ቁልጭ አድርጎ ያሳየ ነው። እኔ እግዚአብሔር የቀባኝ በረከት ነኝ ስትል ተደምጣለች ጃኒ በራስ መተማመን በሞላበትና የውስጥ ሰላም እንዳገኘች በሚያሳይ የድምጽ ቃና ስለ ራሷና እንዲሁም ማንነቷ ስለደረሰችበት ህይወት ብስለት በግልጽ ተናግራለች። ንግግሯን የጀመረችው ማንም ሰው እንዲጠቀምባት እንደማትፈቅድ በመግለጽ ጭምር ነበር። የሰው መጠቀሚያ አልሆንም፣ በረከት ነኝ፣ እኔ በጣም በረከት ነኝ፣ በጣም እግዚአብሔር የቀባኝ በረከት ነኝ፣ እግዚአብሔር ይመስገን እኔ በረከት ነኝ፣ ምክንያቱም ንጹህ ልብ ስላለኝ በማለት ተናገረች። ጃኒ ካለፈ ህይወት ስህተቷ ትልቅ ትምህርት እንደወሰደችና አሁን ላይ ራሷን ከአሉታዊና መጥፎ ከሆኑ ሰዎች እንደምታረቅ ስትገልጽ ያጅልነቴ ይበቃኛል፣ ባደረኩት ነገር ተምራለሁ፣ ህይወት ደስ የምትል ነገር ናት፣ ትማርበታል እንጂ አትደግመውም በማለት የውስጥ ጥንካሬን አሳይታለች። በተጨማሪም አድናቂዎቿን ይበልጥ ያስገረመውና የውይይት አጀንዳ የሆነው የናቁኝን ሁሉ አልፌ ሄጃለሁ፣ ማንንም አልሰማም የሚለው የቁርጠኛና የማያወላወል አቋሟ ነው። ከፍቅር ስብራት እስከ 60 ሚሊዮን ብር የቅንጦት መኪና የተሻገረው የእርሷ ህይወት አዲስ ነገርን አስመልክቷል። ይህ ጃኒ ንግግር እንዲህ በከፍተኛ ፍጥነት የብዙዎች ትኩረት የሳበው ዝም ብሎ የመጣ ክስተት አይደለም። ጃኒ ከአዶናይ ጋር የነበራትና ለአንድ ዓመት የዘለቀውን የፍቅር ግንኙነት ማቋረጧን ተከትሎ ከዚያ ማግስት ሌላ የህይወት ምዕራፍ ውስጥ እንደገባች ፍንጭ ሰጥታለች። የሁለቱ መለየት በወቅቱ አድናቂዎቻቸውን በእጅጉ ቢያስደነግጥም ከጃኒ በኩል ግን ህይወት ወደ ተሻለና ወደ ላቀ ስኬት ምዕራፍ እየተቀየረች ይመስላል። ከተለያየች በኋላ የሀብትና የቅንጦት በሮች በሰፊው እየተከፈቱልኝ ነው ትላለች። በተለይም ታዋቂው ባለሀብት ኤቢ ማርሻል ዋጋው ከ60 ሚሊዮን የማያንስ እጅግ ዘመናዊ ውድ መኪና በስጦታ እንደተበረከተላት በስፋት ተወርቷል። ጃኒ ራሷ ይህን የቅንጦት መኪና ወደ ኢትዮጵያ ለማስገባት በዝግጅት ላይ እንዳለችና ወደ ሀገር ቤት እንዲጓዝም የመጨረሻ ምዕራፍ ላይ እንደሚገኝ ገልጻለች። ይህ የስኬት ጉዟ ደግሞ የቀድሞ ወዳጆቿን አስደምሟል። የውስጥ አዘል መልእክቱ ለማን ነው? የደጋፊዎች አስተያየትን በተለየ መልኩ ሀሳባቸውን፣ ስሜታቸውን እያጋሩ ይገኛሉ። የቲክቶክ ታዳሚዎች በአሁኑ ሰዓት አንድ ትልቅ ጥያቄ ያነሱ ነው። ይህ ከዱባይ ዋና ገንዳ የወጣው ንግግር ቀጥተኛ ፍላጻው ማንን ለመምታት የተወረወረ ነው? ብዙዎች እንደሚያምኑት ጃኒ የሰው መጠቀሚያ አልሆንም፣ እናም የናቆኝን አልፌ ሄጃለሁ ስትል በቀጥታም ሆነ በተዘዋዋሪ ለቀድሞ የፍቅር አጋሯ ለአዶናይ የላከችው አንዳች መልእክት ነው ይላሉ። የማህበራዊ ሚዲያ ተጠቃሚዎች የጃኒ ንግግር
እንዲህ ሲሉም ያነሳሉ። የንጹህ ልብ ዋጋ ስትል የገለጸችው በጥቅም ሊበዘብዟትና ሊጠቀሙባት ለሞከሩ ሰዎች አሁን ላይ ሙሉ በሙሉ በቃኝ ማለቷን ያሳያል። ትምህርት እንጂ ድግግሞሽ የለም ስትል ያነሳችው ጉዳይ ደግሞ ካለፈ ግንኙነቷ ሙሉ በሙሉ መላቀቋን ወደ ኋላ ተመልሳ ያን ስህተት እንደማትደግም ያረጋገጠችበት ነው ይላሉ። በስኬት የተሞላ ህይወት ያለችው ደግሞ እጅግ በሚሊዮን ብሮች የሚቆጠረው የቅንጦት መኪናና በዱባይ ያሳለፈች የምትገኘው የእረፍት ጊዜ ከዚህ ባሻገር አዲሱ የህይወት ምዕራፏ ነው። ለናቋትና ከእርሷ መራቀል ለፈለጉ ሰዎች ምርጡ የበቀል እርምጃ ስኬት መሆኑን ያሳየችበት ሆኗል። በአጠቃላይ ጃኒ ካለፈው የፍቅር ህይወት ስብራት በፈገግታ በራስ መተማመንና በታላቅ ቁሳዊና መንፈሳዊ ስኬት ወጥቻለሁ ብላለች። የኤቢ ማርሻል ውድ ስጦታና በዱባይ ያሳለፈች የምትገኘው አስደሳችው ጊዜ ለራሷ የሰጠችውን ክብር ከፍ አድርጎታል ሲሉ የሚገልጹም አልታጡም። ለአዶናይ የተወረወረው ይህ የቃላት ፍላጻ በማህበራዊ ሚዲያ ላይ ምን አይነት ምላሽ ሊያስከትል እንደሚችል ወደፊት የሚታይ ይሆናል። ዛሬ ላይ ግን ጃኒ ማንንም አልሰማም በማለት የራሷን የንግስና ህይወት እየኖረችበት ትገኛለች። ወደ ቤተሰቦቻችን የመረጃ ሰዓታችን ሲቀጥል በዚህ ወደ ሌላኛው ጉዳያችን እናልፋለን። እጅግ ተወዳጅ ባለ ወርቃማ ድምጹ የትዝታው ንጉስ የመሐሙድ አህመድ ሙዚቃ ስራዎቹን ዳግም ሲጫወት ብዙዎች የሚያወድሱትና የሚያሞካሹት አንጋፋው ድምጻዊ ታሞ ካልጋ ውሏል። በኢትዮጵያ የሙዚቃ ታሪክ ውስጥ የራሳቸውን ደማቅ አሻራ ካሳረፉና ለዘመናት ከአድማጭ ልብ ካልጠፉ ውብ ዜማዎቻቸው ከሚታወቁ ድምጻውያን መካከል እርሱ ይጠቀሳል። በተለይም እንደ ክቡር ዶክተር አርቲስት መሐሙድ አህመድ ያሉ የኪነ ጥበብ ሰዎችን ስራዎች ዳግም መድረክ ላይ እጅግ በተዋበ ጥልቅ በሆነና ባለ ወርቃማ ተብሎ በሚገለጽ ድምጹ በመጫወት የብዙዎችን ቀልብ መግዛት የቻለ ድምጻዊ ነው። ይህ ታላቅ ባለሙያ በሙዚቃ ዘርፍ የራሱ የሆኑ 2 ድንቅ አልበሞችን ለአድናቂዎቹ ያበረከተ ሲሆን ዛሬ ግን ይኸው የኢትዮጵያ የኪነ ጥበብ ሀብት የሆነው ድምጻዊው በጽኑ የጤና እክል ምክንያት በእንባ ታጅቦ ድረሱልኝ አገዙኝ ሲል ተደምጧል። ድምጻዊ ዘሪሁን ደምሴ የቀን ክፉ አጋጥም ነውና ድምጻዊ ዘሪሁን ደምሴ በአሁኑ ወቅት ሁለቱም ኩላሊቶቹ ሙሉ በሙሉ ስራ ማቆማቸውን ተከትሎ በከፍተኛ ስቃይና የፈተና ጊዜ ውስጥ ያለፈ ይገኛል። በአሁኑ ሰዓትም ህይወቱን ለማቆየት በየሳምንቱ ለ2 ያክል ቀናት በሜዲጆ ኢትዮጵያ በሲስተር ዘቢደር እገዛና ድጋፍ የኩላሊት እጥበት ህክምና ለማድረግ እየተገደደ ይገኛል። የዚህ ክሊኒክ አስተባባሪና ሐኪም የሆኑት ዶክተር ብሩክ አዲሱ እንደገለጹት ከሆነ አርቲስቱ በአሁኑ ወቅት ከባድ የህክምና ክትትል ላይ የሚገኝ ሲሆን የሁላችንም እገዛና ትብብር ያሻል ብሏል። ድምጻዊ ዘሪሁን ደምሴ ቀደም ሲል የደም ግፊት ህመም እንደነበረበትና በኋላ ላይ ደግሞ በጳውሎስ ሆስፒታል በተደረገለት የህክምና ምርመራ ህመሙ ወደ ኩላሊት ፌል ማድረግ እንደተቀየረ አረጋግጧል። በጳውሎስ ሆስፒታል ለተወሰነ ጊዜ ሲታከም ከቆየ በኋላ አቅሙ እየደከመና ህመሙ እየበረታበት በመምጣቱ ምክንያት አሁን ወደ ሜዲጆ የኩላሊት እጥበት ማዕከል ተዛውሮ ህክምናውን በመከታተል ላይ ይገኛል። የበሽታውን አስከፊነትና የህክምናውን ወጪ ለአርቲስቱ ከአቅም በላይ ሆኖበታል። ቀደም ሲል በተለያዩ የምሽት ክለቦች፣ በክፍለ ሀገር ኮንሰርቶችና በሰርግ ስነ ስርዓቶች ላይ የተገኘ ስራዎቹን በማቅረብ ራሱንም ሆነ ቤተሰቡን ያስተዳደር የነበረ ቢሆንም አሁን ግን በህመሙ ምክንያት ሙሉ በሙሉ ከስራ ውጪ ሆኗል። አርቲስቱ ባለበት አልጋ ላይ ሆኖ በከፍተኛ ሐዘን ስሜት እንደተናገረው ከሆነ በአሁኑ ወቅት ላይ የሚያስተዳድረው ምንም አይነት የገቢ ምንጭ የለውም። ከሱ ገዛ የሚጠብቁ በእድሜ የገፉ አዛውንት አባትና እንዲሁም ልጅ እንዳለው አንስተዋል። እነዚህ ወገኖቹን የመደገፍ የማስተዳደር ከባድ ኃላፊነት በላዩ ላይ ቢኖርም አሁን ግን የራሱን ህይወት ለማዳን የሚገዛቸው የመድኃኒት ወጪዎች፣ የዲያሊሲስ ሂደቶች የህክምናው አቅምን ሙሉ በሙሉ አሟጦበታል። በዚያ የሚገኙ ህክምና ባለሙያዎች በተለይም ደግሞ የሜዲጆ ኢትዮጵያ ዋና መስራች ለሲስተር ዘቢደር ላቅ ያለ ምስጋናውን ያቀረበው ድምጻዊ ዘሪሁን እስካሁን በሀገር ውስጥና በውጭ የሚገኙ የኢትዮጵያ ህዝቦች የሙያ አጋሮች የሆኑ አርቲስቶች ላደረጉለት እገዛና ከጎኑ በመቆም አጋርነታቸውን ስላሳዩት ምስጋናውን አቅርበዋል። ይሁን እንጂ ህመሙ የረዥም ጊዜ ህክምናና ከፍተኛ ገንዘብ ድጋፍ የሚጠይቅ በመሆኑ አሁንም መላው የኢትዮጵያ ህዝብ ባለሀብቶችና በውጭ የሚኖሩ ወገኖች ሙሉ በሙሉ ይህን የሀገር ባለውለታና ወርቃማ ድምጻዊ በገንዘብ ሆነ በጸሎት እንዲደግፉት የድረሱልኝ ጥሪ ተላልፈዋል። ይህ የሀገር ሀብት የሆነው ድምጻዊ ወደ ቀደመ ጤና ተመልሶ ያን ሁላችን የምንወደውና የምናውቀው መድረክ ላይ የመጫወት አቅሙን እንዲመለስለት እንዲሁም አዛውንት አባቱና ልጁን ወደ ማሳደግ ኃላፊነቱ እንዲመለስ የሁላችንም ሰብአዊ ትብብርና አጋርነት ያስፈልጋል ሲሉ መልእክታቸውን አስተላልፈዋል። እሱ ባልጋ በዋለበት ቦታ ሄደው እየጠየቁት የኪነ ጥበብ ባለሙያው በህይወት ያለ ደርሰንለት ልናተርፈው ይገባልና ድምጻችንና እገዛችን ለዘሪሁን ደምሴ እናድርግ ሲሉ ጥሪያቸውን አስተላልፈዋል። እኛም ፍጹም ምህረትና ብሎም ደግሞ ከጤናው አገግሞ ዳግም ወደ ስራዎቹ እንዲመለስ ተመኝተንለት የዛሬም በዚህ እንቋጫለን። ውድ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ እንጋብዛለን። በያላችሁበት ጥሩ መልካም ጊዜ ተመኘን።